መማር ማለት ከሀገር ሴት ያፈነገጠ አስተሳሰብና ድርጊት ሲኖር ምክንያታዊ ሆኖ ነገሮችን በሰከነ መንገድ መፍታት ነው ሲል የደቡብ ጎንደር ዞን አስተዳደር ገለጸ። የደብረታቦር ዩኒቨርሲቲ በመጀመሪያና ሁለተኛ ዲግሪ በተለያዩ የትምህርት ዘርፍ ያስተማራቸውን ተማሪዎች አስመርቀዋል። አለምነሽ ንጉሴ ተጨማሪ አላት። ደብረታቦር ዩኒቨርሲቲ በመጀመሪያ ዲግሪ 782 በሁለተኛ ዲግሪ 205 ተማሪዎችን ለ13ኛ ጊዜ አስመርቋል። አሚኮ ያነጋገራቸው ተመራቂ ተማሪዎች በተማሩበት የትምህርት መስክ ማህበረሰቡን ብሎም ሀገርን ለማገልገል እንደሚሰሩ ጠቅሰው በተማሩበት የትምህርት ዘርፍ ጎን ለጎን ስራ ፈጣሪ በመሆን ያገኙትን ዕውቀት በቴክኖሎጂ በመደገፍ ለሀገር የተሻለ ስራ እንደሚሰሩ ማክለዋል። የተማሩበት ትምህርት ክፍልም ከቴክኖሎጂ ጋር የተያያዘ ስለሆነ ሀገራችን በቴክኖሎጂ ወደ ኋላ የቀረች ስለሆነች እኔ ከእንግዲህ ወደ ስራ ዓለም ተቀላቀየ ሀገራችንን በቴክኖሎጂ ወደ ፊት ማምጣት አቅዳለሁ። አሁን ወደ ስራው ዓለም ገብቼ የራሴንም በቴክኖሎጂው ዓለም የተለያዩ ችግር ፈች የሆኑ ቴክኖሎጂዎችን አበረክታለሁ። በተማርኩበት የትምህርት ዘርፍ ሀገሬን እና ደግሞ ማህበረሰቡን በታማኝነት ለማገልገል ነው የወሰንኩት። ክፍተቶች ያሉበት ቦታ ነውና የጤናው ዘርፍ እና ያንን ክፍተት ለማሟላት እንዲሁም ደግሞ በዛ ባለበት ክፍተት ስራ በመፍጠር እንዲሁም ደግሞ የራሴን የግል ስራዎች በመስራት ከቴክኖሎጂ ጋር ደግሞ ያለኝን የሙያ ዘርፍ በማዋቀር የራሴን የሆነ ስራ ለመስራት አስባለሁ። ባለኝ ትምህርት ብቻ ሳይሆን በተጨማሪም ደግሞ በስኮላርሺፕ በተለያዩ ሀገራቶች ተምሬ የተሻለ ዕውቀት ይዤ ሀገሬን ለማገልገል አስባለሁ። በምረቃ ስነ ስርዓቱ የእንኳን ደህና መጣችሁ ንግግር ያደረጉት የደብረታቦር ዩኒቨርሲቲ ፕሬዝዳንት ዶክተር ሰለሞን አበጋዝ ተመራቂ ተማሪዎች ያለፉበት መንገድ ትምህርት ስለሆነ የትኛውም ችግር ሳይበግራቸው የመፍትሄ አካል እንዲሆኑ አሳስበዋል። ከምረቃ በኋላ በሚያጋጥማችሁ ችግሮች ሳትሸነፉ በጥንካሬ ችግር የምትፈቱና የችግሩ የመፍትሄ አመልካቾች እንደምትሆኑ እርግጠኛ ነኝ። እናንተም ለሀገራችን ኢትዮጵያ ልማት የምትፈልግ ከፍተኛ እድገት የምትፈልግ ስለሆነ ይሄን የተማሩ ወጣቶች ትምህርታችሁ ብቻ ሳይሆን ያለፋችሁበት መንገድ ትምህርት ስለሆነ በጥንካሬ ሁሉንም ችግር ፈቺዎች እንደምትሆኑ እርግጠኛ ነኝ። የዕለቱ የክብር እንግዳ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በምረቃ ስነ ስርዓት ተገኝተው የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም መማር ነገሮችን በምክንያትና በሰከነ ሁኔታ ችግሮችን መፍቻ ቁልፍ መሆኑን ተናግረዋል። መማር ማለት ደግሞ ከራስ በላይ ሀገርን መሆኑ የምንለይበት ከሀገር ሴት ባህል ያፈነገጠ አስተሳሰብና ድርጊት ሲኖር ምክንያታዊ በሆነ መንገድ ነገሮችን በሰከነና ሰላማዊ በሆነ መንገድ የምንፈታበት ራስንም ከማወቅና ከመገንዘብ በላይ የሌሎችን የህብረተሰብ ክፍሎች ችግር በመዳሰስ ለችግሮቻችሁ ቀድማችሁ በመገኘት የሀገራችን ችግር ለመፍታት ሁለገብና የተቀናጀ ትብብር ልታደርጉም ይገባል። ተመራቂ ተማሪዎች በቀጣዩ የህይወት መንገዳቸው የሰነቁትን ዕውቀት በስራ ላይ በማዋል ሀገርና ማህበረሰብን ማገልገል እንደሚገባ አቶ ጥላሁን መልእክት አስተላልፈዋል። በምረቃ ስነ ስርዓቱ የዞን አመራሮችና የተመራቂ ተማሪ ቤተሰቦችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል።